ብዙ ሰው የሚያስበውኛ ተፍሲር የምናስተምር ነው የሚመስለው። እኔ ተፍሲር ማስተምር ነው የሚመስለው። ተፍሲር ማለት ትርጓሜ ማለት ነው አይደል? በዘመናችን ራሳቸውን ቁርአንዮች ብለው የሚጠሩ የሱናን ማስረጃነት በቀጥታም ይሁን በተዘዋዋሪ የሚያስተባብሉ ቡድኖች ተፈጥረዋል። የእከሌ ሼክ ኪታብን ማብራራት ከሆነ አላብራራም። እነዚህ ቁርአንዮች የሚባሉ አንዳንድ ሰዎች ከነሱ መካከል ሆኖም ግን በሀገራችን ጠፍተው ነበር። ነገር ግን ሰሞኑን እንቅስቃሴ ማድረግ ጀምረዋል በሶሻል ሚዲያ። ሌላው በስተመጨረሻ የማነሳው ነገር በአፕሊኬሽን ውስጥ ያሉ የቁርአን አስተምሮቱ ይዘቱን በተመለከተ በአጠቃላይ ኃላፊነቱን የሚወስደው ካሊድ ክብሮም የሚባል ከፊታቸው የተቀመጠ ሰው ነው። فمن شرح الله صدره للإسلام فهو على نور من ربه ቁርአን የሚጠና ነገር ነው ወይ ነው የመጀመሪያው ጥያቄ። ከዛ ምንድነውስ የሚለው ላይ ደግሞ ትንሽ ነገር በዘማ ደስ ይለኛል። እሺ ቆንጆ ጥያቄ ነው። አክቹሊ ይሄ የቁርአን ጥናት ማዕከል በሲሪያ ቁርአን ጥናት ማዕከል ነው የሚለው ፐርፐስፉሊ ሆም ብዬ ነው እንደዛ የሰየምኩት በሲሪያ ቁርአን ጥናት ማዕከል። ብዙ ሰው የሚያስበውኛ ተፍሲር የምናስተምር ነው የሚመስለው። እኔ ተፍሲር ማስተምር ነው የሚመስለው። ተፍሲር ማለት ትርጓሜ ማለት ነው አይደል? ተውሂድ የሚመስለን የእከሌ ሼክ ኪታብን ማብራራት ከሆነ አላብራራም። ሌላው በስተመጨረሻ የማነሳው ነገር በአፕሊኬሽን ውስጥ ያሉ የቁርአን አስተምሮቱ ይዘቱን በተመለከተ በአጠቃላይ ኃላፊነቱን የሚወስደው ካሊድ ክብሮም የሚባል ከፊታቸው የተቀመጠ ሰው ነው። የስካይሊንክ ማናጀር የሆኑትን አቶ መሐመድ ከረመን አይመለከትም። በዘመናችን ራሳቸውን ቁርአንዮች ብለው የሚጠሩ የሱናን ማስረጃነት በቀጥታም ይሁን በተዘዋዋሪ የሚያስተባብሉ ቡድኖች ተፈጥረዋል። እነዚህ በዑለማዎች ፍርድ መሰረት ሙስሊሞችም ሊባሉ አይገባም። ምክንያቱም የሚያወላዳና ግራ የሚያጋባ ነገር ላይ አይደለም የተሳሳቱት። እነሱ ምንም በቁርአን ራሱ በተወሳ ግልጽ እውነታ ላይ እንደ አይነት ጥርጣሬ ለመፍጠር መሞከራቸው ራሱን የቻለ ይሄ ሌላ ከበስተኋላው ተንኮል ያለበት አካሄድ ነው። አላህ ራሱ ቁርአን ላይ መልእክተኛውን እንድንከተል አላዘዘም ወይ? ስለዚህ እኔ ቁርአንን ነው የምከተለው ሐዲስን አይደለም። እኔ ዘንድ ዋናው ማስረጃ ቁርአን ነው እንጂ ሐዲስ አይደለም የሚል ሰው ካየ ለሐቂቃ ቁርአንን የተከተለ አይደለም። ቁርአንን ነው ከሁሉ በፊት የሚጥሰው። አላህ ሱብሓነሁ ወተዓላ ወማ አታኩም الرسول فخذوه وما نهاكم عنه فانتهوا አላለም? መልእክተኛው የሰጣችሁን ያዙ፣ እሱ የከለከላችሁን ሙሉ ለሙሉ ተው ተከልከሉ አላለም? من يطيع الرسول فقد أطاع الله መልእክተኛው የታዘዘ አላህን ታዟል አላለም? وإن تطيعوه تهتدوا እሱን ብትታዘዙ ትመራላችሁ አላለም? ታዲያ እንዴት ነው ከዚህ ሁሉ በኋላ አንድ ሰው እኔ ሐዲስን አይደለም ማስረጃ ማድረግ ቁርአንን ነው የሚለው? ይሄ አደገኛ አካሄድ ነው። የሚደንቃቸው መልእክተኛችን አለይሂ ሰላም እንዲህ አይነት ሰዎች እንደሚመጡ ተንብየዋል። እነሱን ለማሳመን ይሄን ሐዲስ አናቀርብላቸው። ምክንያቱም እነሱ ሐዲስን አይቀበሉም። ያው ተሕሲል ሐሲል ይሆናል ማለት ነው። ግን ያው ሌላው የሙስሊም ማህበረሰብ እንዲህ አይነት ሰዎች እንደሚመጡ ደግሞ መጠቆሙ ተገቢ ነው። في حديث أبي رافع وفي حديث المقدام بن معدي كرب يوشك رجل شبعان على أريكته يحدث بحديث من حديث فيقول لا ما وجدنا في كتاب الله اتبعناه. هنا يتقب سو تراسل لا يتدقفوا من البات يعني حديث النكر أي قرآن است يلي بقنا قرآن است يجنونه من نكتلو يميل الله. ሌላኛው ሐዲስ ላይ አላ ኢኒ ኡቲቱ القرآن ومثله معه እኔ ቁርአንንና እንደሱ አይነት ሌላን ተሰጥቻለሁ። እንደሱ አይነት አሉት። ሐዲሱን ራሱ እንደ ቁርአን ሌላ ማስረጃ ነው። የማይለያዩ የማይነጣጠሉ ናቸው። እዚህ ነው ሱመ ሲባል የግድ መጀመሪያ ቁርአን ከዛ በኋላ ደግሞ ሐዲስ የሚለው የማያስፈልገን። ሙአሊፉም እሱን አስበው አይደለም። ለምን የሚጋጩ ነገሮች ቢሆኑ ቁርአን ትፈልገና ከዛ መጀመሪያ ቁርአን ይቀደማል ከዛ ሐዲስ የሚባል መች ተጋጨና ነው መጀመሪያ ከዛ ሁለተኛ የምንለው? ስለዚህ ይህ ያው ምንም እንኳን ዛሬ የመጣ አዲስ ቢድዓ ቢሆንም በተወሰነ መልኩ ከዚህ ጋር የሚገናኝ ቢድዓን የፈጠሩ ድሮም ነበሩ። ኸዋሪጆች
ካላቸው ግንፍልተኝነት የተነሳ ማንንም ለማጣጣል ወደ ኋላ ስለማይሉ የነሱ ዋነኛ አባት ተደርጎ የሚቆጠረው በዘር አባታቸው ባይሆንም ዙልኹወይስራ የሚባለው መልእክተኛው አለይሂ ሰላቱ ሰላም ጋር መጥቶ ኢዕደል ፈኢነከ ለም ተዕዲል ብሏቸው ነበር። ፍትህን ፈጽም ወይም በፍትህ አከፋፈል እንጂ አንተ እኮ በፍትህ ያከፋፈልክ አይደለም ብሏቸው ነበር። ፍትህን ለማን ነው የሚያስተምረው? ለፍትህ ባለቤቱ ለመልእክተኛችን አለይሂ ሰላቱ ሰላም። ያኔ ይህንን ማለቱ የሚያሳየው ነገር አለ። ምን ተይሚያና ሌሎች እንደሚገልጹት እሱም ምንድነው? እነዚህ ሰዎች መልእክተኛችን አለይሂ ሰላቱ ወሰለም በቃ አላህ ይህን መልእክት እንዲያስተላልፉ ኃላፊነት ሰጣቸውና ያንን የማስተላለፍ ግዴታ አለባቸው እንጂ ከዛ ውጭ ሆነ የተለየ ክብር እንዳላቸው የሚያስቡ አይመስልም። ልክ እኛ ብዙ ጊዜ ከባለስልጣናት ጋር እንደምንሳፈጠው ማለት ነው አይደል? አንተ ያው በደሞዝ ነው የምትሰራው፣ እኛ ልታገለግል ነው እንጂ ከዛ ውጭ ብለን ብዙ ጊዜ ስሞታ እናቀርባለን አይደል? እንደዚህ መልእክተኛ አለይሂ ሰላቱ ሰላም እንደዛ አይደሉም። አላህ አክብሯቸዋል። እሳቸውን ማክበር ግዴታ አድርገዋል። እሳቸውን የማያከብር ሰው ማለት እያወቀ የማያከብር ከሆነ ካፊር ነው፣ ከኢስላም ቀጥታ ነው የሚወጣው። እና እነሱ ኸዋሪጆች ይሄ አይነት ስሜት እንደነበራቸው ያስታውቃል። ለዚህ ነው ከጊዜ በኋላ ሐዲስን እንቀበላለን ግን ከቁርአን ጋራ የማይሄድ ከሆነ ወይም ቁርአን ውስጥ ያልተጠቀሰ አዲስ ፍርድ ያዘለ ሐዲስ ከሆነ አንቀበልም የሚሉ ነበር። ለዚህ ነው ብዙዎቹ ምን ይሉ ነበር? ይዛኔ ሐይድ ላይ ያለች ሴት ከሶላት አትቆጠብም፣ ሐይድ ላይ የወር አበባ ላይ ያለች ሴት በቃ ትሰግዳለች፣ ጾማለች ይሉ ነበር። ይሄ ሙኻሊፍ ለኢጅማዕ السلف ወይማ ተዋተረ عن النبي عليه الصلاه والسلام ግልጽ የሆነ ጥፋት ነው አይደለም? ሐዲሶችን መጣስ ነው። ለምን ቁርአን ላይ በግልጽ አልተጠቀሰም ብለው ነው። ግን ቁርአን ላይ في الحقيقه ተጠቅሷል። ኢብኑ መስዑድ እንዳለው አንድ ጊዜ መልእክተኛው አለይሂ ሰላቱ ወሰላም ፊታቸውን የሚቀያይሩ እንዲህ የሚያደርጉ የሚነቀሱ ምን የሚሉትን ረግመዋል የሚለውን ሐዲስ ሲናገሩ እንዴት ሴት መጣ وهو في كتاب الله አላት ስትጠይቀው ቁርአን ውስጥም አለ አላት። ሄደችና ቁርአን ውስጥ ከመጀመሪያው እስከ መጨረሻ ስታነብ የለም እኔ ፈለኩኝ ያነበብኩኝ አጣሁት አለች። በደንብ በእውነት ብታነብ ኖሮ ታገኙ ነበር አላት። አላህ በቁርአኑ وما آتاكم الرسول فخذوه وما نهاكم عنه فانتهوا አላለ ማለት። ስለዚህ ቁርአን ውስጥም አለ ማለት ነው። እና ቁርአን ውስጥ የሌለ ምናምን የሚባለው አካሄድ ትክክል አይደለም። ዛሬ ያሉት ደግሞ ቁርአንዮች ከዚህ በባሰ መልኩ ቁርአን ውስጥ የሌለ ነገር ብለው የሚያስተባብሉት ከኢስላም የሚያስወጣ ነገር ነው ማለት ማስተባበሉ ቀጥታ ከኢስላም የሚያስወጣ ነገር። ለምሳሌ ዙሁር ሰላት የለም የሚሉ አሉ። ሌላው ቀርቶ 3 ሰላት ብቻ ነው ቁርአን ላይ ተጠቀሰው። አልኢሻ ተጠቅሷል፣ አልፈጅር ተጠቅሷል፣ በስም የተጠቀሰው ማለታቸው ነው። አልዓስር ተጠቅሷል፣ ከዚህ ውጭ የለም ይለዋል። طيب እንዲህ አይነት እምነት ያለው ሰው እንዴት ነው ሙስሊም ሊሆን የሚችለው? ግልጽ ነው። አልሙሂም የሚያመጡት ውዥንብሮች ለማስረጃ የሚያጠቅሷቸው ነገሮች እንዳሉ እናውቃለን። ያው ከርዕሳችን እንዳያርቀን ብለን ነው የምናልፈው ማለት ነው። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰላቱ ሰላም ዐላ ረሱሊላህ። እነዚህ ቁርአንዮች የሚባሉ ሰሞኑን አንዳንድ ሰዎች ከነሱ መካከል ብቅ እያሉ በሀገራችን ማለት ነው እንግዲህ እነሱ በዓለም ዙሪያ ነው ያሉት። ሆኖም ግን በሀገራችን ጠፍተው ነበር። ነገር ግን ሰሞኑን እንቅስቃሴ ማድረግ ጀምረዋል በሶሻል ሚዲያ ላይ እና እነሱ ማን ናቸው? ከየት ነው የመጡት? አጀማመራቸው እንዴት ነው? ምንድን ነው የሚያስቡት? መንሀጃቸው ደግሞ ምንድን ነው የሚለውን በአጭሩ ለመመልከት እንሞክራለን ኢንሻአላሁ ተዓላ ከዑለማዎች ማህደር በመውሰድ ማለት ነው። እንግዲህ እንደሚታወቀው ምንም ጥርጣሬ የሌለው ነገር ነቢያችንን ሰለላሁ ዐለይሂ ወሰለም ሱናቸውን መነካካት ወይም ደግሞ መንቀፍ የነቢያችን ሰለላሁ ዐለይሂ ወሰለም ሱና ማስረጃ ነው የሚለውን መንቀፍ ወይ ደግሞ መካድ ወይ ደግሞ መተው እንዲሁም ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም አላህ የሰጣቸውን አማና በስርዓቱ አድርሰዋል የሚለውን መንቀፍ እንዲሁም ደግሞ ከሳቸው በኋላ የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች እንዲሁም ደግሞ ታቢዒዮች አላህ ሱብሓነሁ ወተዓላ እንግዲህ እነዚያ በተለይ ሰሃቦቹን
አላህ የወደደላቸውና እነሱም ከአላህ ሱብሓነሁ ወተዓላ የወደዱ ያላቸው በቁርአን ውስጥ የገለጻቸው እንዲሁም ደግሞ የእነሱን ፈለግ በትክክለኛው የተከተሉትን ማለትም አሰለፈል ኪራም እንዲሁም ደግሞ ከነሱ በኋላ የመጡ ኢማሞቹን በአጠቃላይ ማለትም በተለይ ደግሞ አራቱን የሱና ኢማሞች እነዚህንና መሰሎቹን ምን ይላሉ? ቁርአንን ያወገዘ ወይ ደግሞ የነቀፈ ወይ ደግሞ የነቢያችንን ሰለላሁ ዐለይሂ ወሰለም ሱና የነቀፈ ደግሞ ጉድለት ያለው አድርጎ ያቀረበ ቁርአንን እንደነቀፈ ነው ብለዋል። ለምን? ማን ነው ቁርአንን ሐፍዞ ያስተላለፈልን? ከነቢያችን ሰለላሁ ዐለይሂ ወሰለም ቁርአንን ሐፍዞ ሸምድዶ ያስተላለፈልን እነሱ ናቸውና እነዚህ ድንቅ የአላህ ባሮች ናቸው። ሰሃቦች፣ ታቢዒዎችና ከነሱም በኋላ የመጡት ማለት ነው። አንዱ ካንዱ እየተቀባበለ በትክክለኛው መንገድ ምንም ነገር ጉድለት ሳይኖርበት ያስተላለፉልን እነዚህ ናቸው። ታዲያ ሱናን መንቀፍ ቁርአንን መንቀፍ ነው ብለዋል ዑለማዎች። አላህ ስብሓንሁ ወተዓላ ምን ይላል? መን ዩጢዕ ረሱለ ፈቀድ አጣዕ አላህ ወመን ተወላ ፈማ አርሰልናከ ዐለይሂም ሐፊዛ ይላል አላህ ስብሓንሁ ወተዓላ። መልእክተኛውን የሚታዘዝ ሰው በእርግጥም አላህን ታዘዘ። ከትእዛዝም የሸሸ ሰው ደግሞ ምን ይሆናል? አያሳስባል አላህ ስብሓንሁ ወተዓላ። ስለዚህ ቁርአንን መንቀፍ ሱናን መንቀፍ ነው፣ አላህን መንቀፍ ነቢይ መንቀፍ ነው ሰለላሁ ዐለይሂ ወሰለም። ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ሱመ ላ የጅዱ ፊ አንፉሲሂም ሐረጀን ሚማ ቀደይተ ወዩሰሊሙ ተስሊማ ይላል አላህ ጀለ ፊ ዑላ። ስለዚህ አላህ ስብሓነሁ ወተዓላ ምሎ ምን ይላል? አንዳችሁ በተከራከራችሁበት ነገር ፍርዱን ነቢይን ሰለላሁ ዐለይሂ ወሰለም ካላስፈረዱ ምን አይነት ነገር ሊገጥማቸው እንደሚችል አላህ ስብሓነሁ ወተዓላ ገልጿል። እናም ፈላ ወረቢክ ይላል አላህ ስብሓነሁ ወተዓላ፣ በጌታህም እምላለሁ ላ ዩሐኪሙከ ፊማ ሸጀረ በይነሁም ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም። በተከራከሩበት በመካከላቸው በተከራከሩበት ነገር እስኪያስፈርዱህም ከዚያም ከፈረድከው ነገር በነፍሶቻቸው ውስጥም ጭንቀትን እስኪያገኙና ፍጹም መታዘን እስከሚታዘዙ ድረስ ይላል አላህ ሱብሓነሁ ወተዓላ አያምኑ ምን ያላቸው ከእምነት ውጭ ያደረጋቸው ማለት ነው። እንዲሁም አላህ ሱብሓነሁ ወተዓላ በሌሎች አያት በርካታ የቁርአን አያቶች ነቢይን መታዘዝ ረሱልን መታዘዝ አላህን መታዘዝ መሆኑን ይገልጽልናል። እሳቸውን እምቢ ብሎ መካድና እሳቸው ያዘዙትን እምቢ ማለት ወይ ደግሞ መጨቃጨቅና የእሳቸውን ፈለግ እምቢ ማለት ክህደት እንደሆነ አላህ ይገልጽልናል። ወመን ዩሻቂቅ ረሱለ ሚን ባዕድ ማ ተበየነ ለሁል ሁዳ ወየተቢዕ ገይረ ሰቢል ልሙእሚኒን ንወሊሂ ማ ተወላ ወኑስሊሂ ጀሃነም ወሳአት መሲራ ይላል አላህ ጀለ ፊ ዑላ። ከነቢይና ሰለላሁ ዐለይሂ ወሰለም የመልእክተኛውን መንገድና የሙእሚኖችን መንገድ የማይከተል ሰው ያ ጥመትን የተጣመመ የሰመው መሆኑን አላህ ስብሓነሁ ወተዓላ ይገልጽልናል። ገሃነምም እናስገባዋለን ይላል አላህ ስብሓነሁ ወተዓላ። ቁርአንን በቁርአን ብቻ ወይ ደግሞ በዚህ ዘመን በፈለግኩት መንገድ እፈታዋለሁ ማለት ትክክል አይደለም ማለት ነው። እሳቸው ለኡማው አስተምረው ባለፉት መንገድ ነው ቁርአን የሚፈታውና ተፍሲር የሚሆነው። እንዲሁም ደግሞ ሰለፎች በተረዱትና ለኡማው አስተምረው ባለፉት መንገድ ማለት ነው። ታዲያ ይሄ መንገድ ከየት መጣው? እንደ የቁርአኑን አያቶች ከምን ይላሉ ዑለማዎች? 100 በላይ የሚሆኑ የቁርአን አያቶች አሉ በዚህ ዙሪያ ቢገለጹ ይላሉ። ታዲያ ይሄ ከየት መጣ ለሚለው ባጭሩ ምን አሉ? አስሉ هذا الرأي الفاسد ይሄ
የተበላሸ መንገድ መሰረቱ አሉ አና አዘናዲቀተ እነዛ የተጣመሙት ኢማንን ግልጽ አድርገው እያሳዩ በውስጣቸው ኩፍርን የደበቁት ወጣኢፈቱን ሚን ጉላት ራፊዳ ከራፊዳ ከሺዓዎች የሆኑ ወሰን አልፈው እጅግ አጥብቀው መንገድን የሳቱት ከነሱ መንገድ የመጣ ነው ይላሉ። ምን ማድረግ? ሱናን በሁጃነት ያለ መቀበል ማለት ነው። ቁርአንን ብቻ ይዘን በቁርአን ብቻ ነው የሚሉት ከነሱ የመነጨ ነው ይላሉ። ነስአሉላህ አልዓፊያ። ስለዚህ ወንድሞቼ አላህ ሱብሓነሁ ወተዓላ መንገዱን ይምራንና እሱ የወደደውን መንገድ ያሳየንና ቁርአንና ሱና የአንድ ብር ሁለት ገጽታዎች ናቸው። ሁሉም ከአላህ ናቸው። ሁሉም ዋህዮች ናቸው። አላህ ስብሓነሁ ወተዓላ ምንድን ያለን? ማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ። ከራሱ ከነቢይ ሰለላሁ ዐለይሂ ወሰለም ከነፍሱ የሚናገር የለም አላህ ስብሓነሁ ወተዓላ ዋህይ ቢያደርግለት እንጂ ብሎናል። አላህ ስብሓነሁ ወተዓላ በሱረት ነጅም ወነጅም ኢዛ ሀዋ ማ ضለ ሳሒቡኩም ወማ ገዋ ማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ። ዋህይ ነው የነቢይ ሰለላሁ ዐለይሂ ወሰለም ቃል። ቁርአን ለፍዙም ማዕናውም ሁሉ ነገር ከአላህ ስብሓነሁ ወተዓላ ሲሆን ሱና ደግሞ ማዕናው ከአላህ ሆኖ ለፍዙ ከነቢይ ሰለላሁ ዐለይሂ ወሰለም የሆነ መሆኑን ሁላችሁም የምታውቁት ነገር ነው። ስለዚህ አኢማዎች ስለዚህ ዙሪያ ተናግረዋል። በተለይ ኢማም ሻፊዒ እና ሌሎችም በዚህ ዙሪያ ሰሞኑን ብቅ ያሉ አንዳንድ ሰዎች ይሄን መንገድ እምቢ ያሉ መሆናቸውን ማረጋገጥ አለባቸው። የሀገራችንም ዑለማዎች በዚህ ዙሪያ በተለይ የዑለማው ቢሮ ይሄን ነገር መግለጫ አውጥቶ እነዚህ ሰዎች መክሯቸው ወደ ቀጥተኛ መንገድ እንዲመለሱ መደረግ መቻል አለበት፣ ሸራቸው ሳይስፋፋ። አላህ ምንድን ያለን? ለቀድ መነ አላሁ ዐለል ሙእሚኒነ ኢዝ በዐሰ ፊህም ረሱለን ሚን አንፉሲሂም የትሉ ዐለይሂም አያቲሂ ወዩዘኪሂም ወዩዐሊሙሁሙል ኪታበ ወልሒክማ። አላህ ስብሓነሁ ወተዓላ ነቢይ ሰለላሁ ዐለይሂ ወሰለም ሲልክልን ምንድን ያለው? ወዩዐሊሙሁሙል ኪታበ ቁርአን ወልሒክማ ሱና ብለዋል ዑለማዎች ሲፈስሩት፣ ኢማም ሻፊዒ እና ሌሎችም። ስለዚህ እነዚህ ሰዎች ተጠንቀቁ፣ ከትምህርታቸው ራቁ። ላሁን ምንነታቸው እስኪረጋገጥ ድረስ አላህ ስብሓነሁ ወተዓላ እኛንም እነሱን ትክክለኛ መንገድ ይምራን። ያ ሐዩ ያ ቀዩም ያ ዙል ጀላሊ ወልኢክራም።